ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን የሀብታሙ አስፋና ታምሩ ገዳንን ባለንበት ሰዓት አቆጣጠር የዛሬ የካቲት 17 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ ወታደራዊ እንቅስቃሴና የከተማ ኦፕሬሽን፣ የታፈኑት ጋዜጠኞችና ዓለም አቀፉ ተቋም፣ የራያ አማራ ማንነት አስመላሽ ጥሪ፣ አገዛዙና የስሙላ የሰላም ሰልፍ፣ ፋይዳ መታወቂያና የፋኖ ማስጠንቀቂያ፣ የኦነግ ማስተባበያ፣ የአሜሪካና ኢራን ፍጥጫ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። ከደብረ ታቦር በቅርብ ርቀት በነበረ ውጊያ የሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር በጠላት ላይ ከፍተኛ ጉዳት በማድረስ ድል መቀዳጀቱን አስታወቀ። የምህረት አዋጁን ያልተቀበሉና ከጠላት ጋር ዛሬ የሚተሰለፉ ባንዳ አድማ ብተና ሚሊሻና ፖሊሶች መደምሰሳቸውና መማረካቸውን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜጀር ጀነራል ባንታ ባተ አንደኛ ኮር ከደብረ ታቦር በቅርብ ርቀት ከጸጉር ኪዳነ ምህረት እስከ ኮካ፣ ከቆላይ እስከ አለም ሳጋ፣ ከንቁርቁርባ እስከ ተንሽራታች ድረስ በነበረ አውደ ውጊያ በጠላት ላይ ከፍተኛ ኪሳራ በማድረስ የምህረት አዋጁን ያልተቀበሉና ከጠላት ጎን የተሰለፉ ባንዶችም መደምሰስና መማረካቸውን ጭምር ዛሬ የካቲት 17 ቀን 2018 ባወጣው መረጃ አስታወቀ። ውጊያ ከመጀመሩ ጠላት የአማራ ፋኖን ክንድ መቋቋም ተስኖት አድማ ብተናዎች ተደምስሰዋል፣ ተማርከዋል፣ ትራፊክ ፖሊሶች እስከ ወዲያኛው ተሸኝተዋል፣ ሚሊሻ ተሸኝተዋል፣ የአብይ አገዛዝ ስልጣን አስጠባቂ ጦር ተማርኳል፣ ተደምስሷል በማለት የሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ ሀቅ ያለው ጸጋ ባወጣው መረጃ አስታውቋል። ጠላት የመዋጋት ሞራሉ ደቆ እየተንጠባጠበ ወደ ደብረ ታቦር ከተማ የቀረ ኃይሉን ይዞ እየፈረጠጠ እንደሚገኝ የጠቀሰው መረጃ ብርቱ ምት ከአማራ ፋኖ የገጠመው ስልጣን አስጠባቂ ወራሪ ሰራዊት በበቀልና በአጥፊነት ግብሩ 3 ንጹሐን የከተማ ነዋሪዎችን በጭካኔ በጥይት መረሸኑንም አስታውቋል። የተመቱት ንጹሐን 2 ሴቶች ሲሆኑ አንዱ ወንድ መሆኑን የጠቀሰው መረጃ ተስፋ የቆረጠ አገዛዝ ከዚህ የበለጠ ጭካኔ በንጹሐን ላይ እንደሚያሳርፍ ህዝቡ አውቆ አውሬውን አገዛዝ ወግድ ማለት ምርጫው ሳይሆን ግዴታው ነው በማለት የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜጀር ጀነራል ባንታ ባተ አንደኛ ኮር ህዝብ ግንኙነት ዛሬ ይፋ ባደረገው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ የካቲት 17 ቀን 2018 ይፋ እንዳደረገው ፋሺስቱ አገዛዝ ብልጽግና የገጠር ታዳጊ ከተሞችና መንደሮችን ኢላማ ያደረገ ከባድ መሳሪያ በማስወንጨፍ ንጹሐን ላይ ጭፍጨፋ እየፈጸመ ነው ሲል አስታውቋል። ትላንት የካቲት 16 ቀን 2018 ወደ መቅደላ ወረዳ 08 ቀበሌ ተደጋጋሚ ሞርታር በማስወንጨፍ አንድ አርሶ አደር ሲገደል አንድ አርሶ አደር ከባድ ቁስለኛ አድርጓል፣ ቤት ንብረትም አውድሟል፣ በተጨማሪም 2 የቀንድ ከብቶች ገለዋል በማለት የአገዛዙን እርምጃ አጋልጧል። ባለፈው ጥር 23 ቀን 2018 ዓ.ም በመቅደላ ወረዳ 08 ቀበሌ ልዩ ስሙ ጠመሬ በተባለ ቦታ ላይ የሞርታርና የዙ 23 ከባድ መሳሪያዎችን በመጠቀም የ9 አባወራ ቤቶችን ከነሙሉ ንብረታቸው አውድሞ እንደነበር ያስታወሰው መረጃ ይህ ወንጀል እንዲፈጽም ያደረገው በየጊዜው ግንባሩን ሲመራ የነበረው ኮሎኔል ቤቶቹ እንዲወድም ትዕዛዝ መስጠቱን በጊዜው የኮሎኔሉ አጃቢ የነበረና አሁን አንድ ማክሮ ሽጉጥና አንድ ጥርጥር መሳሪያ ይዞ የከዳውና ልጅ ኢያሱ ኮርን የተቀላቀለው አጃቢ ጭምር ምስክርነት መስጠቱን አስታውቋል። የፋሽስቱ ብልጽግና ዙፋን ጠባቂ ሰራዊት ጥር 23 ቀን ካቃጠላቸው 9 ቤቶች በተጨማሪ የካቲት 16 ቀን 2018 አንድ ቤት በማቃጠል ቁጥሩን ወደ 10 ከፍ አድርጓል በማለት ሰላማዊ ዜጎች ላይ ያነጣጠረ ጥቃት እየፈጸመ መሆኑን ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ የካቲት 17 ቀን 2018 ይፋ ባደረገው በዚሁ መረጃ አጋልጧል። በተመሳሳይ በዚሁ ቀጠና የራያ ቆቦ ወርቄ የብልጽግና ታጣቂዎች ጦር መሳሪያ ያልታጠቁ 2 ንጹሐንን ጎብዬ ከተማ ላይ በግፍ መረሸናቸውን ምኒልክ ዕዝ ዛሬ የካቲት 17 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። የፋኖን ጥቃት መቋቋም ያቃተውና ከፋኖ ጋር ተዋግቶ ማሸነፍ ያልቻለው ያገዛዙ ስልጣን አስጠባቂ ወራሪ ኃይልና አብረውት የተሰለፉት ባንዳዎች በህዝብ ላይ ያደረሱት ያለው ጥቃት በተመለከተ በጠቀሰበት በዚሁ መረጃ ራያ ቆቦ ወረዳ ጎብዬ ከተማ መግባት ሰለሞን የተባለ 18 ታዳጊና ኃይለማርያም ሞላ የተባለ 20 ዓመት ወጣት የካቲት 15 ቀን 2018 ምሽት 1 ሰዓት ተኩል ላይ በግፍ መረሸናቸውን አስታውቋል። እነዚህ ለሀገርና ለህዝብ የማይበጅ ዓላማ ያነግበው የአካባቢው ማህበረሰብ የማይወክሉ የራያ ወርቄ ብልጽግና ሚሊሻዎች አገዛዙ የሰጣቸውን ድርብርብ ዓላማን ያለው ተልዕኮ አንግበው ወደ ጎብዬ ከተማ በመግባት 2ቱን ወጣቶች በግፍ ረሽነዋል በማለት ድርጊቱ የተፈጸመው በባንዳ የብልጽግና ሚሊሻዎች መሆኑን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ዛሬ የካቲት 17 ቀን 2018 ባወጣው በዚሁ መረጃ አስታውቋል።
መንበሩን በአሜሪካም ኒውዮርክ ግዛት ያደረገው የጋዜጠኞች መብት ተሟጋች ድርጅቱ በእንግሊዝኛው ምህጻረ ቃል ሲፒጄም በሽብርተኝነት ወንጀል የተከሰሱም 4 ኢትዮጵያን ጋዜጠኞች ፍትሐዊ፣ ግልጽና ህጋዊ ስርዓቱን የጠበቀ ፍርድ እንዲያገኙ ሲል አሳሰበ። ሲፒጄ ዛሬ ባወጣው መግለጫም ጋዜጠኛ ጎበዜን ሲሳይ፣ ጋዜጠኛ መስከረም አበራም፣ ጋዜጠኛ ገነት አስማማውና ጋዜጠኛ ዳዊት በጋሻው አስፈላጊው የህግ ጥበቃ ሊደረግላቸው እንደሚገባም ያሳሰበ ሲሆን ድርጅቱ እነዚህ ጋዜጠኞች በአማራ ክልል ከነበረው አለመረጋጋት ጋር ተያይዞ በሰሩትም ሙያዊ ዘገባዎች ምክንያት በቁጥጥር ስር ውለው ላለፉት 3 ዓመታትም ገደማ በእስራት ላይ ይገኛሉ ብለዋል። ከነዚህ መካከል የአማራ ድምጽ ሚዲያ መስራች ጋዜጠኛ ጎበዜ ሲሳይ እንደ ፈረንጆቹ አቆጣጠር በወርሃ ግንቦት 2023 በጅቡቲ በቁጥጥር ስር ውሎ ወደ ኢትዮጵያም ተላልፎ መሰጠቱን የሚታወስ ሲሆን የፌዴራል ከፍተኛ ፍርድ ቤት በቅርቡ በሰጠው ብይን አቃቤ ሕግ ያቀረበው ማስረጃም ተከሳሾቹን ለመከላከል የሚያበቃ ነው በማለቱም ጋዜጠኞቹ በመጪው ግንቦት ወር መከላከያቸውን ያቀርባሉም ተብሎ ይጠበቃል። የኢትዮፕ ንቃት ሚዲያ መስራችና ዋና አዘጋጅ ጋዜጠኛ መስከረም አበራ፣ የኛ ሚዲያም ሪፖርተር ገነት አስማማውና የ4 ኪሎ ሚዲያም አዘጋጅ ጋዜጠኛ ዳዊት በጋሻው ከሌሎች 5 ጋዜጠኞች ጋር በመሆን እንደ ፈረንጆቹ አቆጣጠር በሚያዝያ 2023 መጀመሪያ ላይ መታሰራቸው ይታወሳል። ሲፒጄም በዛሬው መግለጫው ጋዜጠኞቹ ለረጅም ጊዜ በስራት ላይ መቆየታቸውና የቀረበባቸውን ክስም ክብደቱ በኢትዮጵያ ያለውን የፕሬስ ነጻነትም አደጋ ላይ የሚጥል መሆኑን ገልጾ በመሆኑም የኢትዮጵያ መንግስት ዓለም አቀፍ የፍትሃዊ ፍርድ ሂደትን መስፈርቶችን እንዲያከብር ሲል ሲፒጄም ጥሪውን አቅርቧል። የወሎ ራያ አማራ ማንነት ወሰን አስመላሽ ኮሚቴ ፌዴሬሽን ምክር ቤት ውሳኔን ወደ ጎን በማድረግ በአማራ ክልል ምክር ቤት ጭምር መወከል አለብን የሚል ጥያቄ አቀረበ። የወሎ ራያ የአማራ ማንነት ወሰን አስመላሽ ኮሚቴ ፌዴሬሽን ምክር ቤት ያሳለፈውን ውሳኔ ተከትሎ ምርጫ ቦርድ ባወጣው መግለጫ በአካባቢው የአማራ ማንነት የሚነሳባቸውና በወልቃይት ያሉ አካባቢዎችን ከትግራይ ክልል ወጥተው ራሳቸውን ችለው ለፌዴሬሽን ምክር ቤት ምርጫ እንዲወዳደሩና የክልል ምክር ቤቱ ምርጫ ህዝበ ውሳኔ ከተደረገ በኋላ ይካሄዳል ማለቱን በመቃወም ባወጣው መግለጫ የራያ ህዝብ በአማራ ክልል ምክር ቤት ጭምር መወከል አለበት ሲል ዛሬ የካቲት 17 ቀን 2018 ባወጣው በዚሁ መግለጫ ጠቅሷል። ኮሚቴ ፌዴሬሽን ምክር ቤት ውሳኔ ዛሬም ድረስ በህወሓት ግፍ እየተፈጸመበት ላለው የራያ ህዝብ በጎ እርምጃ ነው ያለ ሲሆን ይሁን እንጂ የራያ ዛታ፣ ወፍላና ኮረም ህዝብ ማንነቴ አማራ ነኝ በማለቱ ለደረሰበት መገፋት በፓርላማ መወከል ብቻ በቂ አይደለም፣ የአማራ ማንነትና ወሰን ጥያቄ በሚነሳባቸው የራያ አካባቢዎች የሚደረገው ምርጫ ለህዝብ ተወካዮች ምክር ቤት ብቻ ሳይሆን ለአማራ ክልል ምክር ቤት ጭምር መሆን እንዳለበት ኮሚቴው በዚሁ መግለጫ አሳስበዋል። ምርጫ ቦርድ ትላንት የካቲት 16 ቀን 2018 ዓ.ም ባወጣው መግለጫ የፌዴሬሽን ምክር ቤትን ውሳኔ መሰረት አድርጎ ክርክር የተነሳባቸው የሁመራ፣ የአዲረመጥ፣ የኮረም፣ የወፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልል ውጭ የሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ያስተላለፈው ውሳኔ በጎም እርምጃ ቢሆንም በተሟላ መንገድ የህዝቡን የማንነት ጥያቄ እንደማይመልስም ኮሚቴው ባወጣው በዚሁ መግለጫ ጠቅሷል። ይህ ውሳኔ በኢፌዴሪ ህገ መንግስት አንቀጽ 46 ንዑስ አንቀጽ 2 እና በፌዴሬሽን ምክር ቤት የክልሎች አወቃቀር አስመልክቶ በወጣው አዋጅ ቁጥር 7/1984 የኢትዮጵያ ክልሎች አወቃቀር በአሰፋፈር ሁኔታ፣ በቋንቋ፣ በማንነትና በህዝቦች ፈቃድ ላይ የተመሰረተ ይሆናል በሚል የሰፈረውን የህግ ድንጋጌ በሚጻረር መልኩ በኃይል ወደ ትግራይ ክልል እንዲካለሉ ለተደረጉት የትግራይ ክልል አጎራባች የራያ፣ የዛታ፣ የወፍላ፣ የኮረም ህዝቦች ላለፉት 30 ዓመታት ይደርሱባቸው ከነበሩትና አሁንም ተጠናክረው እየቀጠሉ ካሉት መዋቅራዊና ስልታዊ ጥቃቶች ለመላቀቅ የሚያስችላቸው ምቹ መደላደል የሚፈጥርና የቦርዱን ተቋማዊ ጥንካሬና ገለልተኝነት ፍንትው አድርጎ ያሳየ ውሳኔ በማለት ድርጊቱን ተቃውመዋል። እብሪተኛ ወያኔ ጥቅምት 24 ቀን 2013 ዓ.ም በሀገር መከላከያ ሰራዊት ላይ በፈጸመው ታሪክ ይቅር የማይለው ክህደት ምክንያት በተካሄደው ጦርነት በተገኘው አኩሪ ድል ህዝባችን በመስዋዕትነት የደመቀ በደም የታተመ ሰላምና አንጻራዊ ነጻነት ማግኘቱ መንግስትም የህዝቡን የማንነትና የራስ አስተዳደር ጥያቄ ዓለም አቀፋዊ ተቀባይነት ባለው አሰራር በህገ መንግስቱ መሰረት እንዲፈታና ዘላቂ ሰላም እንዲሰፍን ለማድረግ ቁርጠኛ መሆኑን ኮሚቴው በዚህ ውሳኔው ለአካባቢው በጀት የከለከለው አገዛዝ ጥያቄውን ሳይመልስ የቆየበትን ሂደት በተመለከተ ህወሓትን ብቻ ተጠያቂ በማድረግ በመግለጫው ለመውቀስ የሞከረ ቢሆንም የፌዴሬሽን ውሳኔ የምርጫ ቦርድ ውሳኔ በጎ ጎን ቢኖረውም በተሟላ መንገድ የህዝቡን የማንነት ጥያቄ እንደማይመልስም ገልጿል። እርምጃው የተሟላ እንዲሆን የራያ፣ የዛታ፣ የወፍላና የኮረም ህዝቦች ማንነት አማራ ነው በማለታቸው ምክንያት ለዘመናት ይደርስባቸው የነበረውና አሁንም ድረስ መቋጫ ያላገኘው መዋቅራዊና ስልታዊ ደባ የሚገታበትን ምቹ ሁኔታ ለመፍጠር በእነዚህ አካባቢዎች የሚደረገው ምርጫ ለህዝብ ተወካዮች ምክር ቤት ብቻ ሳይሆን ለአማራ ክልል ምክር ቤት ጭምር እንዲሆን ከወዲሁ እንጠይቃለን በማለት በዚሁ መግለጫ ጠይቀዋል።
የአዲስ ስታንዳርድ የበይነ መረብ መገናኛ ብዙሃን ምዝገባ ምስክር ወረቀትም ከዛሬ የካቲት 17 2018 ዓ.ም ጀምሮ መሰረዙን የኢትዮጵያ መገናኛ ብዙሃን ባለስልጣን አስታወቀ። የባለስልጣን መስሪያ ቤቱ ዛሬ ባወጣው መግለጫ የበይነ መረብ መገናኛ ብዙሃን የሆነው የአዲስ ስታንዳርድ የሚዲያ ስነ ምግባርን፣ የኢትዮጵያ ሕጎችንና የሀገርና የሕዝብን ብሔራዊ ጥቅም አደጋ ላይ የሚጥሉ ዘገባዎች በተደጋጋሚ በማሰራጨት ላይ ይገኛልም ብሏል። ባለስልጣኑ ይህን ድርጊት በመመርመር አዲስ ስታንዳርድ የበይነ መረብ መገናኛ ብዙሃን እንዲታረምና ከአጥፊ ካለው አካሄዱ እንዲታቆ በተደጋጋሚ ምስክር ሲሰጠው ቢቆይም ለመታረም ፈቃደኛ ሳይሆን ቀርቷልም ሲል በመግለጫው ላይ ጠቅሷል። የኢትዮጵያ መገናኛ ሚዲያ ባለስልጣን የሰጠው መግለጫ በተመለከተ የአዲስ ስታንዳርድ ዋና አዘጋጅ ዮናስም ከድር ባለስልጣኑ ያቀረበውን ክስ ውድቅ ያደረገው ሲሆን ዋና አዘጋጁ እንደገለጸው ተቋሙም እስካሁን ድረስ ምንም አይነት መደበኛ የህግ ጥሰት እንደፈጸመ የሚያመላክት ማስጠንቀቂያም ደርሶትም አያውቅም ብለዋል። አዲስ ስታንዳርድ ተደጋጋሚ ማስጠንቀቂያዎችን ደርሰውታል የሚለውን የባለስልጣኑ መስሪያ ቤትን ክስም ከእውነት የራቀ ነው። የኢትዮጵያ ሚዲያ ባለስልጣን ቀደም ሲል ስለነበሩ የህግም ጥሰቶችም ሆነ ስለተወሰዱ እርምጃዎች ለአዲስ ስታንዳርድ የዜና ክፍል በይፋ ያሳወቀው ነገር የለም ሲልም አስተባብሏል። በማከልም የጋዜጣው አሳታሚ የሆነው ጃኪን ፐብሊኬሽን መብቱን ለማስከበር የህግ የበላይነትን መከበሩን ለማረጋገጥ ያሉትን የህግም አማራጮችም እየገመገመ እንደሚገኝም አስታውቋል። እንደ ኢትዮጵያ መገናኛ ብዙሃን ባለስልጣን መግለጫም ከሆነም ተቋሙ በሚዲያ ዘርፍ ላይ የሙያ ስነ ምግባርና የሀገርን የህዝብን ብሔራዊ ጥቅምን አክብሮ እንዲሰራ ተደጋጋሚ ማሳሰቢያና ማስጠንቀቂያ ቢሰጠውም ለመታረም ፈቃደኛ አልሆነም ብለዋል። የፋኖን የምህረት አዋጅ መጠቀም ዛሬም ብልህነት መሆኑ ተገለጸ። የአማራ ህዝብን ሲያስጨፈጭፍ የነበረ ከንቲባ በፋኖ እርምጃ ተወሰደበት። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር በሰራው ወታደራዊ ኦፕሬሽን ከአማራ ህዝብ በተቃራኒ በመሰለፍ ንጹሐንን በማስጨፍጨፍና በማስጋዝ ከፍተኛ በደል በህዝቡ ላይ ያደረሰ የጅጋ ከተማ ከንቲባ በነበረው ባንዳ ላይ የተጠና ወታደራዊ እርምጃ ትላንት ምሽት መውሰዱን አስታውቋል። ትላንት የካቲት 16 ቀን 2018 ዓ.ም ከምሽቱ 1 ሰዓት ተኩል የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር በሰራው እጅግ አስደናቂ የከተማ ኦፕሬሽን ምዕራብ ጎጃም ዞን ከፍኖተ ሰላም በቅርብ ርቀት የምትገኘው የጅጋ ከተማ ከንቲባን ላይመለስ እስከ ወዲያኛው የሸኘ ሲሆን የሰላምና ደህንነት አመራሩ በህይወትና በሞት መካከል ሆኖ ጣረሞት ላይ ይገኛል በማለት የፋኖን የምህረት አዋጅ ተቀብለው የፖለቲካ አመራሮች፣ ሚሊሻ፣ አድማ ብተናና ፖሊሶች የበደሉትን ወገን እንዲክሱ የቀረበላቸውን ጥያቄ ባለመቀበል ዛሬም ከጠላት ጋር የሚሰለፉት ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል በዚሁ መረጃ ተገልጿል። የጀመርነውን የትግል ጉዞ አንዳችን ምድራዊ ኃይል አያስቆመንም። ከመንገዳችን አንዲት ሰከንድ እንኳን ለማዘግየት የሚሞክር ቢኖር የማንታገስ የአባቶቻችን ልጅ ነን በማለት በባንዳው የጅጋ ከተማ ከንቲባ ላይ የተወሰደውን እርምጃ አስታኮ ባወጣው በዚሁ መረጃ ገልጿል። የቴዎድሮስን፣ የበላይን፣ ያሳምነውን፣ ያስቻለው ደሴን፣ የሳሙኤል አወቀን የጀግነት ስንቅ በመያዝ ትጥቃችን ከጠላታችን እየማረክን ምሕረት ለሚፈልገው እያስተማርን እምቢ ያሻፈረኝ ያለውና እንቅፋት የሆነብንን ከመንገዳችን ላይ እያስወገድን ካሰብነው ለመድረስ መንገዱን ከሾህና ካሜኬላ እያጸዳ በታላቅ የአመራር ጥበብ ህዝባችንን ከባርነት ቀንበር ለማላቀቅ ከፊት እየመራን ላንመለስ እየገሰገስን እንገኛለን በማለት ቴዎድሮስ ዕዝ 109ኛ ኮር ምሕረት ለማይቀበል ምሕረት የለንም ሲል ዛሬ የካቲት 17 ቀን 2018 ይፋ ባደረገው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ አገዛዙ በጦር ውስጥ የቀሩ የአማራ ብሔር ተወላጆችና ወታደራዊ አመራሮች በተለይም መስመራዊ መኮንኖች ከቀጠና ወደ ቀጠና በማዘዋወር ከነበሩበት ጦር በማውጣት አደጋ ውስጥ እየጣላቸውና በጥርጣሬ እያያቸው ሲሆን ከዚህ ቀደም ከህዝባቸው በተቃራኒ ካገዛዙ ጎን ተሰልፈው በተለያዩ ግንባሮች የተዋጉና ያዋጉ ጭምር ከነበሩበት ክፍል ያላንዳች በቂ ምክንያት ወደ ሌላ ክፍል እንዲዛወሩና እንዲበተኑ በማድረግ የአማራ ብሔር ተወላጅ የሆኑ የአገዛዙ ስልጣን አስጠባቂ ጦር መስመራዊ መኮንኖችና ወታደሮች ከፍተኛ እንግልት እየደረሰባቸው ሲሆን ጥያቄ ያነሱ አንዳንዶቹ መታሰራቸውን፣ አንዳንዶቹ መረሸናቸውን የሚጠቅሱ መረጃዎች መውጣት ጀምረዋል። ከዚህ ቀደም ጥያቄ ያነሱና ጦርነት በቃን ያሉ ያገዛዙ ስልጣን አስጠባቂ ወታደሮችን ያገዛዙ ወታደራዊ አዛዦች አንዳንዶቹን በግፍ መረሸናቸውና ሌሎቹንም ደብድበው ለከፍተኛ እስርና እንግልት መዳረጋቸውን ለፋኖ እጃቸውን የሰጡ ምስክርነት መስጠታቸው አይዘነጋም። አገዛዙ በጦርነት እየማገዳቸው ያሉትን መርዷቸውን ጭምር ለቤተሰቦቻቸው የማያደርስ ሲሆን ጓደኞቻቸው ለቤተሰቦቻቸው መረጃ ልከው መርዶ አርድተዋል ያላቸውን ጭምር በማሰርና በመደብደብ የብሔር ልዩነትን መሰረት ያደረገ ከፍተኛ አድሎ በሰራዊት ውስጥ ስለሚፈጸም
አልፎ አልፎም ሰራዊቱ እርስ በርስ በእነዚህ ቅራኔዎች እስከ መታኮስ መድረሱን ጠቅሰን መዘገባችን አይዘነጋም። የአብይ አገዛዝ ስልጣን አስጠባቂ ጦር የህዝብን አደራ የበላ የሀገርን ዳር ድንበር እንዲጠብቅ የተቋቋመ መከላከያ ንጹሐንን እየጨፈጨፈ በጦር ወንጀል ውስጥ በመሳተፍ በታሪክ ጭምር የሚያስጠይቅ ወንጀል እየፈጸሙ መሆኑ በርካታ ያገዛዙ ስልጣን አስጠባቂ ወታደሮች የህዝቡን ትግል እንዲቀላቀሉ ተደጋጋሚ ጥሪ ሲቀርብላቸው ቆይተዋል። ዛሬም በተለያዩ ግንባሮች ለፋኖ እጃቸውን የሚሰጡ ያገዛዙ ስልጣን አስጠባቂ ወታደሮች ያሉ ሲሆን የቀሩ ጓደኞቻቸውን እንዲቀላቀሏቸው ተደጋጋሚ ጥሪ ሲያቀርቡ ቆይተዋል። በአገዛዙ የሚደገፍ በትግራይ ክልል ዳግም ጦርነት እንዳይቀሰቀስ የሚጠይቅ ሰላማዊ ሰልፍ በአዲስ አበባ ሊካሄድ ነው። በህዝብ ላይ ጦርነት አውጆ ዛሬም ንጹሐኖችን እየጨፈጨፈ የሚገኘው አገዛዝ ከዚህ ቀደም ጦርነት ይቁም የሚል ሰላማዊ ሰልፍ ለማዘጋጀት የሞከሩትን በአደባባይ ማውገዙና ማሰሩ ጥያቄ አስነስተዋል። በትግራይ ክልል የህወሓት አመራሮችና የፌዴራል መንግስት በደረሱበት አለመግባባት የተፈጠረውን ውጥረት ተከትሎ ዳግም ጦርነት እንዳይቀሰቀስ ለመጠየቅ በራሳቸው ተነሳሽነት ነው የተባለና በአዲስ አበባ ሰላማዊ ሰልፍ ለማካሄድ በትግራይ ለውጥ ፈላጊ የተባለው ስብስብ ከአገዛዙ ድጋፍ በማግኘት ሰልፍ መጥራቱን የሚጠቅሱ መረጃዎች ወጥተዋል። የአገዛዙ የፖለቲካ ኃይሎች ያዘጋጁት ይሄው ሰልፍ የትግራይ ተወላጆች ከፊት በመሆን ሰላምን የምትፈልጉ ከሆነ በዚህ ሰልፍ መሳተፍ አለባቸው የሚል መመሪያ ተሰጥቶ የለውጥ ፈላጊ የተባሉት ኃይሎች ይህንኑ ሰልፍ እንዲያዘጋጁ ሁኔታዎች እንደተመቻቸላቸው የሚጠቅሱ መረጃዎች ወጥተዋል። የፖለቲካ ፓርቲዎችና ተጽዕኖ ፈጣሪዎችን ያቀፈ የተባለው ጌታቸው ረዳ ከአገዛዙ ጋር ግንባር ፈጥረው ከጀርባ የሚመሩት ይህን እንቅስቃሴ አገዛዙ ሲፈቅድ ሰላም የሚል ሰላማዊ ሰልፍ የሚጠራ ሲሆን ከዚህ ቀደም በአማራ ህዝብ ላይ የተከፈተውን ጦርነት ጨምሮ ጦርነት ይቁም፣ ሰላም ይስፈን የሚል ጥያቄ ያቀረቡ በአደባባይ የኢህአፓ አመራሮችን ጨምሮ ለእስር መዳረጋቸውን ተከትሎ የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ የሰዎቹን መታሰር በመቃወም አገዛዙ ለሰላም የተዘጋጀ አለመሆኑን፣ ሌላው ቀርቶ ታንዛኒያ አሩሻ ድረስ የሄደውና ሁለተኛ ዙር የነበረው ከኦነግ ጋር ድርድር የፈረሰው በሳቸው ኦሮሞ ብልጽግና ፓርቲ አማካኝነት መሆኑን፣ እንዴት ሰላም ያሉ ሰዎች ይታሰራሉ የሚል ተቃውሞ ያቀረቡ ሲሆን ይህኑ ተከትሎ አብይ አህመድ ከስልጣን ያነሳቸው ሲሆን በንጹሐን ሞት የሚደሰት በንጹሐን ላይ ጭፍጨፋ በማድረግ ስልጣኑን ማስቀጠል እንደሚፈልግ በአደባባይ መናገራቸውን ተከትሎ ከስልጣን ከተነሱ በኋላ ተደብድበው መታሰራቸውና ለስራቸው መነሻ በአዲስ አበባ ጦርነት ይቁም የሚለው ሰልፍን ተከትሎ ሰልፍ የጠሩት ሰዎች መታሰራቸው መሆኑን የሚያስታውሱ ወገኖች ከዚህ ቀደምም በተመሳሳይ ከህወሓት ጋር የውስጥ ድርድር በነበረበት ወቅት በአዲስ አበባ አበበ ቢቂላ ስታዲየም የትግራይ ተወላጆችን በመሰብሰብ ሰላም በሚባልበት ወቅት አቶ ታዬ ደንደአ ቀደም ሲል ሌሎች ሰላም ማለታቸውን ተከትሎ ክልከላ መደረጉና አገዛዙ ሲፈቅድ ደግሞ ሰላማዊ ሰልፍ እንደሚደረግ ይህ ለሰላም አለመዘጋጀትና የፖለቲካ ጨዋታ መሆኑን በጊዜው ገልጸው እንደነበር አይዘነጋም። በአማራ ህዝብ የተከፈተውን ጦርነት ጨምሮ ተጨማሪ ጦርነት እንዳይነሳና ጦርነት የከፈተው አገዛዝ ጦርነት እንዲያቆም ጥሪ እየቀረበ ባለበት በዚህ ወቅት አገዛዙ ከባድ መሳሪያዎችን ጨምሮ በርካታ ጦር ከአማራ ክልል በትግራይና ከአማራ ክልል በኤርትራ በሚያዋስኑ አካባቢዎችና ከአማራ ክልል በራያ በኩል ወደ ትግራይ በሚያዋስኑና ከአፋር ክልልም በሚያዋስኑ አካባቢዎች ላይ በርከት ያለ ከባድ መሳሪያና የጦር ኃይል እያሰባሰበ ከዛሬ ነገ ጦርነት ይጀምራል የተባለው አገዛዝ የሰላም ተቆርቋሪ በመምሰል የለውጥ ፈላጊ የተባሉ የትግራይ ተወላጆችን አዲስ አበባ ውስጥ እንዲሰባሰቡ ማድረግ በእናቶ ጌታቸው ረዳ አማካኝነት ከጀርባ እየተደረገ ያለው እንቅስቃሴ ተከትሎ በቅርቡ ሰላማዊ ሰልፉ አዲስ አበባ ላይ እንደሚካሄድ ታውቋል። የህወሓት ቡድን የትግራይ ህዝብን አይወክልም በማለት ጦርነቱ የህወሓት አመራሮች ላይ ያነጣጠረ ነው የሚል ቅስቀሳ የሚያደርጉትና ከአገዛዙ ጎን ተሰልፈዋል የተባሉት የለውጥ ኃይሎች ትላንት የፌዴሬሽን ምክር ቤት ውሳኔን ተከትሎ ቀደም ሲል ህወሓት በጉልበት ወደ ትግራይ ያካለላቸው አካባቢዎች ላይ ምርጫው ከትግራይ ክልል ወጥቶ ራሳቸውን ችሎ ለፓርላማ ምርጫ ያካሄዳሉ መባሉን ተከትሎ የህወሓት ተቃዋሚዎች ጭምር እርምጃውን የተቃውሙ ሲሆን ይህም ለህወሓት ያልታሰበ ተጨማሪ ህዝባዊ ድጋፍ ያስከትልለታል የሚል ስጋታቸውን ሲገልጹ እንደነበር መዘገባችን አይዘነጋም። በትግራይ ህዝቡ የጦርነት ስጋትን ተከትሎ በየቤተ እምነቶቹ ጸሎትና ምህልጃ እያደረገ ሲሆን የህወሓት መሪዎችም በበኩላቸው የሚያደርጉትን ወታደራዊ ዝግጅት ማጠናከራቸውን ጦርነቱ በኤርትራና በህወሓት ላይ ያነጣጠረ ነው ይባል እንጂ ጦርነት ከተጀመረ በኋላ እሳቱ ሁሉንም ወገን የሚለበልብ ከመሆን አልፎ በተለይም የሁለቱ አገራት ጦርነት ሌሎች አገራት ከየጀርባ የሚሰለፉበት በመሆኑ በአካባቢው ላይ ከፍተኛ ጥፋት የሚያደርስ በተለይም ለኢትዮጵያና ኤርትራ ከፍተኛ ድቀት የሚፈጥር በመሆኑ የሌሎች ሀገራት ተጨማሪ የጦር መሳሪያ መሞከሪያ ከመሆን እንዲቆጠቡና የሰላም አማራጭ እንዲታይ አብይ አህመድ በአማራ ህዝብ ላይ የከፈተውም ጦርነት በይፋ እንዲያቆም ተደጋጋሚ ጥሪ ሲቀርብ ቆይቷል።
የኢትዮጵያ ሰብአዊ መብቶች ኮሚሽን በምህጻሩ ኢሰመኮ ባለፉትም 6 ወራት በ5 ክልሎች ውስጥ ከህግ አግባብ ውጪ ታስረው ነበሩ ያላቸውን 1336 ሰዎችን ማስለቀቁን አስታወቀ። የሰብአዊ መብትም ኮሚሽኑ ዋና ኮሚሽነር ብርሃኑ አዴሎም ዛሬ በሰጡት ጋዜጣዊ መግለጫ በአማራ ክልል 186 ሰዎች፣ በቤንሻንጉል ጉሙዝ ክልል 46 ሰዎች፣ በጋምቤላ ክልል 66 ሰዎች፣ በኦሮሚያ ክልል 915 ሰዎች፣ በሶማሌ ክልል 123 ሰዎች በአጠቃላይ 1336 ሰዎች መለቀቃቸውን ኮሚሽኑም ገልጿል። ከእስር ከተለቀቁት ሰዎች በተጨማሪ 119 ሰዎች ፍርድ ቤት የመቅረቢያ ጊዜያቸውን እንዲቀርብ መደረጉን ያነሱትም ኮሚሽነሩ ባለፉት ወራት ከታሰሩት አበረታችም ስራዎች መካከል አንዱ በማረሚያ ቤቶች ላይ ያለው የበጀት ጉዳይ አንዱ መሆኑን ጠቅሰው ከዚህም የቀን ፍጆታ ላይ ለውጦች መደረጋቸውንም ገልጸዋል። የሰባተኛው ሀገር አቀፍ ምርጫን በተመለከተ የኮሚሽኑ ዋና ኃላፊነት በምርጫ ወቅት የሰብአዊ መብቶች ሁኔታ መከታተል እንደሆነ የገለጹትም ኃላፊው 5 ቡድኖችን አሰራይቶ ክትትል እያደረገ እንደሚገኝም ገልጸዋል። በኢትዮጵያ በግጭት አውድ ውስጥ የሰብአዊ መብቶችን ማስከበር አሁንም አስቸጋሪ ሆኖ መቀጠሉን ያነሱት ዋና ኮሚሽነሩ ከነዚህም በተጨማሪም በማዕድን ዘርፉ ላይ የሚስተዋሉ የመብት ጥሰቶችም ተባብሰዋል። በተለይ በጋምቤላና በደቡብ ምዕራብ ኢትዮጵያ ህዝቦችም ህይወትም እንዲጠፋ ምክንያት ሆነዋልም ብለዋል። የኢትዮጵያ ሰብአዊ መብትም ኮሚሽን ኢሰመኮም የአፍሪካ ብሔራዊ ሰብአዊ መብቶችም ተቋም ትስስርን 16ኛውን ጠቅላላ ጉባኤ በመጪው 2019 ዓ.ም እንዲያዘጋጅ መመረጡን ይፋ ያደረጉት ኮሚሽነሩ ይህም ለጥሩ አፈጻጸማችን የተገኘ እውቅና ነውም ብለውታል። በማያያዝም ጉባኤው ዓለም አቀፍ ተደማጭነትም እንዲጨምር የሚያደርግ መሆኑና ከአቻ ተቋማት ጋር በርካታ ልምምድ የምናካበትበት ነው ሲሉም አመልክተዋል። ኢሰመኮ በቀጣዩ በንግድና በሰብአዊ መብት በአካባቢ ጥበቃና የሰው ሰራሽም አስተውሎትም እያመጣቸው የሚገኙ የሰብአዊ መብት ጥሰቶች ላይም በስትራቴጂካዊ እቅድ አቅጣጫዎችም እንደሚያስቀምጥም ጠቁመዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 109ኛ ኮር ከየካቲት 18 ቀን 2018 ጀምሮ አገዛዙ ለጥፋት ይጠቀምበታል ያለውን ፋይዳ መታወቂያን በተመለከተ ጥብቅ ማስጠንቀቂያና ክልከላ ወጣ። አገዛዙ ስልጣኑን ለማስጠበቅ የሃይማኖት ጦርነትና የብሔር ጦርነት እንዲነሳ፣ ዜጎች አንድም ቀን ቢሆን የሰላም አየር እንዳይተነፍሱና በሰላም እንዳይገቡ የማይቆፍረው ጉድጓድ የማይፈነቅለው ድንጋይ የለም በማለት የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ 109ኛ ኮር ዛሬ የካቲት 17 ቀን 2018 ዓ.ም ባወጣው መረጃ ከአሁን በፊት በፋይዳ ዲጂታል መታወቂያ ጋር በተያያዘ ያወጣውን ክልከላ በማጠናገር ከነገ ጀምሮ ተግባራዊ የሚሆን ክልከላ ይፋ ማድረጉን አስታውቋል። የአብይ አገዛዝ ያወጣው የዲጂታል ፋይዳ መታወቂያ አጠቃቀም አዋጅ መመሪያ የሚያስከትላቸው ማህበረሰባዊና አገራዊ ጉዳቶችን በተመለከተ በዘረዘረው በዚሁ መግለጫ ዜጎች በነጻነት የመንቀሳቀስ መብታቸውን የሚገድብ ነው። ዜጎች በማንነታቸው ተለይተው ከፍተኛ ለሆነ ጥቃት ስለሚያጋልጥና አገዛዙ የዜጎችን ደህንነት የመጠበቅ ብቃትና ቁመና ላይ ስለማይገኝ የኢኮኖሚው አጠቃላይ እንቅስቃሴው አምባገነን ስርዓት በወደቀበትና እንደ ኢትዮጵያ ባሉ ሀገራት የሀገሪቱን ፋይናንስ በገዢው መደብ በሞኖፖሊ ለመቆጣጠር ከፍተኛ እድል ስለሚፈጥር ዲጂታል ፋይዳ መታወቂያው የህልውና ተጋድሎ እያደረገ ያለውን የአማራ ህዝብ የዕለት ከዕለት እንቅስቃሴ ለመቆጣጠር ታልሞ የተዘጋጀ ስለሆነ ኢኮኖሚያዊ ስጋትም እንዳለው ጭምር በመጥቀስ መታወቂያው ከባንክ ከንግድ ፈቃድና ከንብረት ዝውውር ጋር በማገናኘት አገዛዙ ባለሀብቱንና የዜጎችን ነጻ የገንዘብ ዝውውር በመገደብ የማይፈልጋቸውን ባለሀብቶች በቀላሉ በማንነታቸው በመለየት የገቢ ምንጫቸውን ለመዝጋት አመቺ ስለሆነ ያልታዘዘ አይሸጥም አይገዛም የሚል ኢኮኖሚያዊ ባርነት መፍጠር መቻሉ ማህበራዊ ስጋት ጭምር እንዳለበት በዚሁ መግለጫ ዘርዝሯል። በዚህም ከክልላችን ውጭ የሚኖሩ ዜጎች በማንነታቸው እየተለዩ ከማህበራዊ አገልግሎት፣ ትምህርት፣ ጤና፣ ጋብቻ፣ እድር፣ ወሳኝ ኩነትና ሌሎችም ለጥቃት የሚያጋልጥ በአገዛዙ ታፍነው በግዴታ ወደ መከላከያ ተቋም ገብተው በመክዳት ላይ ያሉ የመከላከያ አባላትን ወደ ቤተሰቦቻቸው በሚንቀሳቀሱበት ሰዓት በቀላሉ መንገድ ላይ መለየት የሚያስችል መሆኑንና ለደህንነታቸው ከፍተኛ ስጋት ስለፈጠረ የዲጂታል ፋይዳ መታወቂያን በዘረዘራቸውና መሰል ምክንያቶች ከፍተኛ ችግሮች በማህበረሰባችን ላይ እንደሚያስከትል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 109ኛ ኮር ጠንቅቆ ይረዳል በማለት ለክልከላው መነሻ መሆኑን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 109ኛ ኮር ይህንን ተከትሎ ለማንኛውም ግለሰብ በተላለፈ መመሪያ ማንኛውም ግለሰብ ይህንን መታወቂያ እንዳይመዘገብና እንዳያወጣ ኮሩ በጥብቅ ያስጠነቅቃል። ፋኖ በተቆጣጠራቸው ቀጠናዎች በመምጣት ፈጣንና ግልጽ በሆነ መልኩ የራሱን
የመታወቂያውና የአስተዳደር ስርዓት አገልግሎት ማግኘት የሚችል መሆኑን አስታውቋል። ማንኛውም ግለሰብ የዲጂታል ፋይዳ መታወቂያ ይዞ ኬላ ላይ ማለፍ በማንኛውም ከተሞችም ሆነ ቀጠናዎች መንቀሳቀስ ፈጽሞ የማይቻል መሆኑን ኮሩ በጥብቅ ያስጠነቅቃል ሲል ገልጿል። ለሁሉም አገልግሎት ሰጪ ተቋማት፣ ለባንክ ተቋማት ማንኛውም የባንክ ተቋም የደንበኛ አገልግሎት አሰጣጡን ከአሁን በፊት እንደነበረው በቀበሌ መታወቂያ እንዲያደርግና የፋይዳ መታወቂያ ያልያዝ ከአገልግሎት ማግኘት የማይቻል መሆኑን የጣለውን እገዳ በአስቸኳይ እንዲያነሳ፣ ለመብራት፣ ቴሌና ሌሎች የህዝብ አገልግሎት የሚሰጡ ተቋማት ለማንኛውም ግለሰብ በቀበሌ መታወቂያ አገልግሎት እንዲሰጡ፣ የዲጂታል ፋይዳ መታወቂያ ክትትል ለሚሰሩ ተቋማትም ተጨማሪ ማስጠንቀቂያ አውጥቷል። መታወቂያ ህትመት የሚሰሩ ማንኛውም ተቋም ድርጅት በአስቸኳይ ከዚህ ድርጊታቸው እንዲቆጠቡ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር በጥብቅ ያስጠነቅቃል ብለዋል። ኮሩ በሚያስተዳድራቸው ቀጠናዎች ክልከላዎችን የተላለፈ ግለሰብም ሆነ ተቋም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር ከባድ እርምጃ የሚወስድ መሆኑን በጥብቅ ያስጠነቅቃል ሲል አስታውቋል። ይህ መመሪያ ከኮሩ ስር በሚገኙ በሁሉም ክፍለ ጦሮች ከየካቲት 18 ቀን 2018 ዓ.ም ጀምሮ ተግባራዊ እንደሚደረግ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር ዛሬ የካቲት 17 ቀን 2018 ባወጣው በዚሁ መግለጫ አስጠንቅቋል። ለአየር መንገዶችም የበረራ ፈቃድ የሚሰጠው የኢትዮጵያ ሲቪል አቪዬሽን ባለስልጣን የአገር ውስጥ የአቪዬሽን ገበያውን ለመጀመሪያ ጊዜ ለውጭ አገር የግል ኩባንያዎች የመክፈት እቅድ እንዳለው ተገለጸ። ቢዝነስ ኢንሳይደር አፍሪካ እንደዘገበው የኢትዮጵያ ሲቪል አቪዬሽን ባለስልጣን የአገር ውስጥ በረራ ገበያውን ለውጭ አገራት አየር መንገዶች ክፍት በማድረግ በአገር ውስጥ ኦፕሬተሮች ውስጥ ጠንካራ ስትራቴጂካዊ እቅድ የመንደፍ ስልትን መሰነቁን ገልጿል። የአቪዬሽን ባለስልጣኑ ዋና ዳይሬክተር አቶ ዮሐንስ አበራን የጠቀሰው ዘገባው የአገር ውስጥ የአቪዬሽን ስራውን ለግል ሀብት አሳልፎ ከመስጠትም በፊት የአቪዬሽን ሁኔታውን ተስማሚነት ያለው የህግ አግባብ፣ የገንዘብ አቅም በመሳሰሉት ጉዳዮች ዙሪያም ጥልቅ ጥናትም ያሻልም ብለዋል። እንደ ዋና ዳይሬክተሩ አቶ ዮሐንስም አስተያየት በአሁኑ ወቅት በአገር ውስጥ የሚገኙ የግል ኦፕሬተሮችም ተቋማዊ ጥንካሬና ቅንጅትም እንደሚጎድላቸው፣ ይህም ራሳቸውን ችለው ከዓለም አቀፉ የገበያ ፉክክር ጋር የመቋቋም አቅም እንደሌላቸውም ተገልጧል። አጠቃላይ ሲስተሙ ላይ ጥናቶች እየተካሄዱ መሆናቸውን የገለጹት ዋና ኃላፊው፣ ይሁን እንጂ አጠቃላይ ሲስተሙ ላይ ጊዜም በመውሰድ የኦፕሬተሮችም ስጋትን ከግንዛቤ ውስጥ የሚከትም እርምጃም ያስፈልጋልም ብለዋል። በኢትዮጵያ ውስጥ በአሁኑ ወቅት ፍቃድ ያላቸው 12 የግል አየር መንገዶች የሚንቀሳቀሱም ሲሆን ሁለቱ ኩባንያዎችም ወደ ገበያው ለመግባት በሂደት ላይ መሆናቸውን ቢዝነስ ኢንሳይደር አፍሪካም ዘግቧል። በኢትዮጵያ ህጻናትን ለልመና ተግባር ለማዋል አይናቸውን እስከ ማጥፋት የሚደርሰው እርምጃ በአንድ ግብረ ሰናይ ድርጅት ተጋለጠ። በኢትዮጵያ በግዳጅ ልመና ላይ ለማሰማራት ህጻናትን ሆን ብሎ አይነ ስውር የማድረግ ዘግናኝ ወንጀል ጭምር እንደሚፈጸም፣ በአገሪቱ አካል ጉዳተኞችን ለግዳጅ ልመና፣ ለሰዎች ዝውውር ወንጀል የማጋለጥ ተግባር እጅግ አደገኛ ደረጃ ላይ መድረሱን የፖፑሌሽን ካውንስል ያካሄደውን ጥናት መሰረት አድርጎ ይፋ ባደረገው መረጃ ገለጸ። በጥናቱ ከተጠቀሱት ግኝቶች መካከል ህገወጥ አዘዋዋሪዎች የሰዎችን ርኅራኄ ለመሳ ሲሉ ህጻናትን ሆን ብለው አይነ ስውር የሚያደርጉበት አረመኔያዊ ድርጊት ጭምር የተጠቀሰ ሲሆን በአዲስ አበባ፣ በመቀሌ፣ በድሬዳዋ ከተሞች ላይ ያተኮረው ይህ ጥናት ተጎጂዎች ከገጠር አካባቢዎች በደላሎች በቅርብ ዘመዶቻቸው ጭምር ተታለው ወደ ከተማ እንደሚመጡ ገልጾ ከተማ ከገቡ በኋላም መድኃኒት ነው በሚል አይናቸው ውስጥ በሚጨመር አደገኛ ፈሳሽ የማየት ብርሃናቸው እንዲያጡ እንደሚደረግ ተጎጂዎች በለቅሶ መመስከራቸውንም ይጠቅሳል። በጥናት ውስጥ የተገኙ ዋና ነጥቦች ተብለው የተጠቀሱት ተጎጂዎች ከሌሊቱ 10 ሰዓት እስከ ምሽቱ 3 ሰዓት ድረስ እንዲለምኑ የሚገደዱ ሲሆን የሚሰበሰበውን ገንዘብ ሙሉ በሙሉ ለአዘዋሪዎች እንዲያስረክቡ ይደረጋል። የታዘዙትን ያህል ገንዘብ ያላመጡ ወይም ትዕዛዝ የጣሱ ተጎጂዎች ከፍተኛ ግርፋትና የሞት ዛቻ እንደሚደርስባቸው፣ አንዳንድ የፖሊስ አባላት ስለ ድርጊቱ ጥቆማ ሲሰጣቸው የራስ ስራ ላይ ለምን አታተኩርም በሚል ችላ እንደሚሉ በጥናቱ ላይ የተገለጸ ሲሆን፣ በአንጻሩ ጥቆማ ተቀብሎ ወንጀለኞችን በቁጥጥር ስር በማዋል ተጎጂዎችን የታደጉ ፖሊሶችም ጭምር መኖራቸው ተጠቅሷል። ይህ በአይነቱ የመጀመሪያ የሆነው ጥናት በአዲስ አበባ ሸራተን ሆቴል አዲስ ይፋ የተደረገ ሲሆን ድርጊቱ በኢትዮጵያ ያለውን የሰዎች ዝውውር ወንጀል እጅግ ዘግናኝ ገጽታ የሚያሳይ ነው ተብለዋል። በተለይም በአዲስ አበባ ከተማ ከተለያዩ ክልሎች የሚመጡ ህጻናትን በግዳጅ የሚነግዱባቸው ግለሰቦች ሚዛንና ሌሎችም ሸቀጣሸቀጥ በማስያዝ በአካባቢው ቁጥጥር በማድረግ ህጻናት ወደ ትምህርት ቤት እንዳይሄዱ በማድረግ ጭምር የጉልበት ብዝበዛ እንደሚያደርጉ በተደጋጋሚ ጥቆማ ሲቀርብ ቆይተዋል። አንዳንድ ህጻናት የኑሮ ችግሩን ተከትሎ ወላጆቻቸውን ለመርዳት በጎዳና ንግድ ላይ የሚሰማሩ ቢሆንም ከወላጆቻቸው ውጪ ተነጥቀው የበዝባዦች ሰለባ የሆኑ ህጻናት ግን ቁጥራቸው ከጊዜ ወደ ጊዜ እየጨመረ መምጣቱን፣ አልፎ አልፎ በዚህ ድርጊት ላይ የተሳተፉ ሰዎች በቁጥጥር ስር የዋሉ ቢሆንም ችግሩ የሰፋ መሆኑ ተደጋግሞ ሲጠቀስ ቆይቷል።
የኦሮሞ ነጻነትም ጦር ታጣቂ ቡድን ቤንሻንጉል ጉሙዝ ክልል ውስጥ ጉዳት አድርሷል መባሉን አስተባበለ። ቤንሻንጉል ጉሙዝ ክልል መተከል ዞን ወንበራ ወረዳ ውስጥ በኦሮሞ ነጻነትም ጦር ወይም መንግስት ሸኔ ብሎ የሚጠራው ታጣቂ ቡድን ስም ይንቀሳቀሳሉ የተባሉ ታጣቂዎችም አደረሱ በተባለው ሰሞነኛ ጥቃት ሳቢያ በርካታ ሰዎችም ከሁለት ቀበሌዎች መፈናቀላቸውና የአካባቢው ነዋሪዎች የተናገሩ ሲሆን በወረዳው ኬታርና ጎቸር የተባሉ ቀበሌዎችም አብዛኛው ነዋሪ ምንም ነገር ሳይይዙ ከቤት ንብረታቸው ተፈናቅለው ወደ አጎራባች ስፍራዎች በመሸሽ ላይ እንደሚገኙም ተገልጧል። አርሶ አደሮችና ሌሎችም ነዋሪዎች ከቤት ንብረታቸው የተፈናቀሉበት ይህ ወቅት በወረዳው ሰብል የሚሰበሰብበት በመሆኑ ጉዳዩን ለአርሶ አደሮችም አስከፊ ሊያደርገው እንደሚችል ነዋሪዎችም ስጋታቸውን የገለጹ ሲሆን ታጣቂዎቹም የተለያዩ እገታዎችና ዝርፊያዎችን መፈጸማቸውም ተጠቅሷል። የወረዳው አስተዳደር በበኩሉ በአካባቢው የታጣቂዎችን እንቅስቃሴ ለመግታት የህግ ማስከበር ስራ እየተሰራ እንደሚገኝ የተናገረም ሲሆን በወንበራ ወረዳም በኦሮሞ ነጻነትም ጦር ወይም መንግስትም ሸኔ ብሎ የሚንቀሳቀሰው ታጣቂ ቡድን አድርሷል የተባለውን ጉዳት በተመለከተ በአካባቢው ከሚንቀሳቀሱ ታጣቂዎች መካከል እስካሁን የተባለ ነገር ባይኖርም የታጣቂ ቡድን አዛዥ አማካሪ የሆኑት አቶ ጂርጃም ጉደታም በጉዳዩ ላይ ማብራሪያ ለመጠየቅ በተደጋጋሚ የተደረገላቸው ሙከራም ለጊዜው ባይሳካም ዘግይተው በሰጡት አስተያየት ታጣቂ ቡድን ጉዳት አድርሷል መባሉን አስተባብለዋል። በጉዳዩም ላይ በሰጡት ማብራሪያ የኦሮሞ ነጻነት ሰራዊት በአካባቢው እንደሚንቀሳቀስም ገልጸው በሰላማዊ ሰዎች ላይ ጉዳትም እንደማያደርስም አክለዋል። የሰዎች መፈናቀልን መንግስትም ጦሩን ለብቻው ነጥሎ ለመምታት የሚጠቀምበትን ስልት መሆኑን የገለጹትም ኃላፊው በኦሮሞ ነጻነትም ጦር ስም የሚንቀሳቀሱ ታጣቂዎችም ጉዳትም አድርሷል መባሉንም አስተባብለዋል። የኦሮሞ ነጻነትም ጦር እዛም አካባቢ እንዳለ ይታወቃል። ነገር ግን ጉዳት አድርሷል የተባለው ሐሰተኛ ነው። ጉጂም አካባቢ መንግስት መጀመሪያ ህዝቡን ውጡ በማለት ከአካባቢያቸው እንዲወጡ አድርጓቸዋል። ይህ የኦሮሞ ነጻነትም ጦር አቅርቦትም እንዳያገኝና ለብቻውም ነጥሎ ለመምታት የሚጠቀምበትም ስልት ነው። ጦራችን ለህዝባችን ነጻነት ነው የሚታገለው በማለትም የቀረበባቸውን ውንጀላም አስተባብለዋል። የዓለም አቀፍ የአማራ ማህበራት ህብረትና የተለያዩ የአማራ አደረጃጀቶች በትብብር የ130ኛውን የአድዋ ድል በዓል በተለያዩ ሀገራት በታላቅ ድምቀት አድዋ ትናንትና ዛሬ በሚል መሪ ቃል ያከብራሉ። የአባቶቻችንን መስዋዕትነትና የንጉሥ ነገሥት ዳግማዊ ምኒልክ እና የእቴጌ ጣይቱ ብጡል ባለራዕይ መሪነት ለመላው ጥቁር ህዝቦች ፋና ወጊ የሆነ ነጻነትን፣ ተስፋንና ክብርን ያጎናጸፈ ድል አምጥተዋል። ያ ፋና ወጊ ድል የተስፋ ብርሃንና የቅኝ አገዛዝን የማሸነፍ ተምሳሌት ሆኖ ይታወሳል። ቅድመ አያቶቻችን በአድዋ ላይ አምባገነንነትንና ፋሺዝምን በድል እንደተጎናጸፉት ሁሉ የዛሬው የአማራ ህዝብም ህልውናውን ለማስቀጠል በመታገል ላይ ይገኛል። 130ኛን የአድዋ ድል በዓል በዚህ ትሩፋት እናከብራለን። የትናንቱን ድል በማክበር በዛሬ ህልውናና የፍትህ ትግል ላይ እንረባረባለን። የአማራ ማህበር በኑረምበርግ ከተማ ፌብሩዋሪ 21፣ የአማራ ማህበር በጀርመን በፍራንክፈርት ከተማ ፌብሩዋሪ 28፣ የአማራ ማህበር በጣሊያን ማርች 1፣ የአማራ ማህበር በስዊዘርላንድ ሎዛን ከተማ ማርች 7፣ የአማራ ማህበር በፈረንሳይ በፓሪስ ከተማ ማርች 7፣ የዓለም አቀፍ የአማራ ማህበራት ህብረት በትዕይንተ መረብ ወይም ኦንላይን ማርች 2 ያከብራሉ። ኑ የአድዋን የድል ክብረ በዓል ከኛ ጋር እናክብር። ጥናታዊ ጽሑፎች፣ ባህላዊ ዝግጅቶች፣ ታሪካዊ ንግግሮች፣ የመድረክ ትዕይንቶች እናም ለሁሉም ቤተሰብ የሚሆኑ ታላላቅ ድግሶች እናንተን ይጠብቃሉ። ኑ አድዋን ከኛ ጋር ሆነን እናክብር። ዓለም አቀፍ የአማራ ማህበራት ህብረት ከተለያዩ የአማራ ማህበራት ጋር በጋራ በመሆን አሜሪካ ኢራን ላይ የምትሰነዝረውን ጥቃት ተከትሎ የሚወሰደውን አጸፋ እርምጃ ግምት ውስጥ ያስገባ ነው የተባለ ከቤይሩት ኤምባሲዋን በከፊል ለቃ ወጥታለች። የኢራን ባለስልጣናት አሜሪካ ጥቃት ከፈጸመች ጦርነቱ የሁለቱ ሀገራት ብቻ እንደማይሆን ዛሬም እያስጠነቀቁ ነው። የአሜሪካ መንግስት ያደረገውን የደህንነት ግምገማ መሰረት አድርጎ በሊባኖስ ዋና ከተማ ቤይሩት የሚገኘው ኤምባሲ ሰራተኞች መካከል አስፈላጊ ያልሆኑ በሙሉ ሀገሪቱን ለቀው እንዲወጡ ትዕዛዝ መስጠቱን የውጭ ጉዳይ ሚኒስትር ባለስልጣናት የጠቀሱ ዘገባዎች ወጥተዋል። ውሳኔው የመጣው በቀጠናው ውጥረቱ እየጨመረ መምጣቱን ተከትሎ ሲሆን ፕሬዚዳንት ዶናልድ ትራምፕ ኢራን የኒውክሌር ፕሮግራም
ፕሮግራሟን በተመለከተ ስምምነት ላይ የማትደርስ ከሆነ ወታደራዊ እርምጃ እንደሚወስዱ ያስጠነቀቁ ሲሆን ይህኑ ተከትሎ ኢራን ከዚህ ቀደም በአሜሪካ ጥቃት የሚፈጸምባት ከሆነ አጸፋዊ እርምጃ እንደምትወስድ ስትገልጽ የቆየ ሲሆን በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችና ጣቢያዎችም ኢላማ ሊሆኑ እንደሚችሉ ተገምተዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እስራኤልን ለመጎብኘት የያዙትን እቅድ ያለምንም ምክንያት ማራዘማቸውና አንድ የአሜሪካ ውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን የደህንነት ከባቢውን እንፈትሻለን፣ እናም ሰሞንኛ ፍተሻችን መሰረት አድርገን አስፈላጊ በሆኑ ሰራተኞቻችን ብቻ መገደብ በጣም አስፈላጊ መሆኑን ደርሰንበታል ማለታቸውም ተዘግበዋል። ኤምባሲው ስራውን እንደሚቀጥል የጠቆሙ ባለስልጣናት የሰራተኞች ደህንነት ለመጠበቅ ሲባል የተወሰደ ጊዜያዊ እርምጃ መሆኑን ተናግረዋል። 50 የሚሆኑ የአሜሪካ ኤምባሲ ሰራተኞች ከቤይሩት እንዲወጡ ትዕዛዝ እንደተሰጣቸውና 32 የኤምባሲው ባልደረቦችና ቤተሰቦቻቸው ሰኞ ዕለት በቤይሩት ኤርፖርት እንዲበሩ እንደተደረገ የኤርፖርት ባለስልጣናትን ጠቅሶ ሮይተርስ በበኩሉ ዘግበዋል። በከፊል ከቤይሩት ለቆ ለመውጣት ነው የተባለው ትክክለኛ ምክንያት በይፋ ያልተሰጠ ቢሆንም በአሜሪካና ኢራን መካከል እየተደረገ ያለው የቃላት ልውውጥ ቴህራን እርምጃ ልትወስድ ትችላለች የሚል ስጋት ያስነሳ ሲሆን የኢራን ሃይማኖታዊ መሪ አያቶላ አሊ ካሚኒ በማህበራዊ ትስስር ገጻቸው የአሜሪካ ኃይሎች ላይ ዛቻ ያቀረቡ ሲሆን ቀደም ሲል የአሜሪካ ጥቃት በሳቸውና ልጃቸው ላይ ያነጣጠረ ነው የሚለው አስተያየት የተሰጠ ቢሆንም በአገሪቱ እንደ አዲስ የተቀሰቀሰ የዩኒቨርሲቲ ተማሪዎችን ተቃውሞ ተከትሎ ባለስልጣናት እርምጃ እንደሚወስዱ አስጠንቅቀዋል። አሜሪካ በኢራን ላይ ጥቃት ለመፈጸም የተለያዩ አማራጮችን እያጤነች መሆኑን የሚገልጹ ዘገባዎች በስፋት እየወጡ ሲሆን ይህንን ውጥረት ተከትሎ የዓለም የነዳጅ ዋጋ እያሻቀበ መምጣቱም ተገልጿል። ኢራን በበኩሏ ከአሜሪካ ጥቃት የሚሰነዝርባት ከሆነ ጦርነቱ በሁለቱ ሀገራት ብቻ መካከል እንደማይሆን ያስጠነቀቀች ሲሆን በኢራንና በአሜሪካ መካከል ሶስተኛ ዙር ድርድር ሊካሄድ በተቃረበበት ጊዜ አሜሪካ ከውስን የመጀመሪያ ደረጃ የአየር ጥቃት አንስቶ የመንግስት ለውጥ ለማምጣት ለቀናት የሚዘልቅ የአየር ጥቃት ዘመቻ ለመፈጸም እያሰበች መሆኑን ዎል ስትሪት ጆርናል በበኩሉ ዘግበዋል። ኢራን በአሜሪካ ጥቃት የሚፈጸምባት ከሆነ የሚከተለው ውጤት በሁለቱ ሀገራት ላይ ብቻ ተወስኖ የሚቀር እንዳልሆነ ያስጠነቀቀች ሲሆን የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ውስን የሚባል ጥቃት እንደሌለና የትኛውም አይነት በኢራን ላይ የሚፈጸም ጥቃት ከባድ የሆነ የአጸፋ ምላሽ ያስከትላል ሲሉ ዝተዋል። እየተካሄደ ባለው ድርድር ኢራን ከአሜሪካ የሚቀርቡላትን ቅድመ ሁኔታዎች እንድትቀበል ለማስገደድ ፕሬዚዳንት ዶናልድ ትራምፕ ውስን ጥቃት ለመፈጸም እያሰቡ መሆናቸው የተዘገበ ቢሆንም አሜሪካ የትኛውም አይነት ወታደራዊ እርምጃ በኢራን ላይ ብትወስድ አደጋዎች እንዳሉ የአሜሪካ ባለስልጣናት መናገራቸውን ዎል ስትሪት ጆርናል ዘግቧል። ሁሉም አማራጮች አደጋ አላቸው። በተለይ ደግሞ የተራዘመ ጥቃት በአሜሪካ ሰራዊትና በጦር መሳሪያ ላይ ከፍተኛ ዋጋን ከማስከተሉ በተጨማሪ ኢራን አጸፋ የምትመልስ ከሆነ በቀጠናው ያሉ የአሜሪካ አጋሮችን ለመከላከል አስቸጋሪ ሁኔታ ይፈጠራል የሚል ስጋት መኖሩም ተጠቅሷል። አሜሪካ በኢራን ላይ እርምጃ የምትወስድ ከሆነ እስራኤልም ተመሳሳይ እርምጃ እንደምትወስድ ሲጠቀስ የቆየ ሲሆን ሁለቱ ሀገራት በኢራን ላይ ለሚወሰደው እርምጃ ሰፊ ዝግጅት እያደረጉ መሆኑን የሚጠቅሱ ዘገባዎች ሲወጡ ቆይተዋል። የአሜሪካ ግዙፍ የጦር አውሮፕላን ተሸካሚ መርከቦች ኢራን አቅራቢያ ባህር ዳርቻ የደረሱ ሲሆን ፕሬዚዳንት ዶናልድ ትራምፕ ቀደም ሲል በአንድ ሳምንት ውስጥ ኢራን የማትስማማ ከሆነ እርምጃ እንደሚወሰድ መዛታቸው አይዘነጋም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አድምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳቸው። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።